አባገዳዎቹ እንደምታዋቸው ከተማ ውስጥ ሱሪያቸውን እየገተቱ እምሙ ሁሉ ለመመልከት ጥረት ሲያደርጉ ታያላችሁ። ማንን ፈራረሳቸዋል? አምባሪ ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ሰግጥ ፈምስ የሚለው ቃል ለምን በጣም ብዙዎችን ማናደድ ቻለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደል እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረከሙ ወደ ማንፈልገው ህይወት የሚመሩ፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። በሀገራችን ኢትዮጵያ ለመጀመሪያ ጊዜ ሱሪ የለበሱ ሴቶች በአደባባይ እንዲያወልቁ ማስገደድ መጀመሩን እየሰማን እንገኛለን። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩ። በወንዶ ገነት ከተማ ሴት ልጅ ሱሪ አታድርግ ተብሎ በአካባቢው ሽማግሌዎች እንግዲህ ከተወሰነ በኋላ መስከረም 19 ቀን 2018 ዓ.ም ከተማው መንገድ ላይ ሱሪ ለብሰው የወጡ ሴቶች ያዩ ወጣቶች ግር ብለው ሲያስወልቋቸው እንዲሁም ደግሞ ሲታገሏቸው ታይተዋል። እኚህ ወጣቶች መቀስ ምላጭ ይዘው ሱሪያቸውን እየቆራረጡ በአደባባይ ሲያስወልቋቸው ውለዋል። በወንዶ ገነት ሱሪ የለበሱ ሴቶችን ሲያጠቁ የነበሩ 16 ግለሰቦች በቁጥጥር ስር ውለዋል። በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድና በማውለቅ ወንጀል የተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር ስር መዋላቸውን ነው የከተማው አስተዳደር ያስታወቀው። የከተማው አስተዳደር ባወጣው መግለጫ እነዚህ ግለሰቦች ሴት ሱሪ እንዳትለብስ በሽማግሌዎች ተወስኗል በሚል ሽፋን ሴቶችን በነጻነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርገዋል። አስተዳደሩ ይህንን እኩይ ተግባር ለመፈጸም የሞከሩ የከተማው ለውጥ የማይፈልጉ አካላት ናቸው ብሏል። በተለይም ትናንትና መስከረም 20 ቀን 2018 ዓ.ም ሁከት ለመፍጠር በማቀድ የቀን ሰራተኞችን ለመጠቀም መሞከራቸውንም አመላክተዋል። በዚህ ሙከራ ወቅትም የመንግስትና ሰላም ወዳድ ህዝብ ባደረጉት ርብርብ ሴቶችን የማጥቃት እቅዱ ሳይሳካ በፍጥነት ሊከሽፍ መቻሉን አስተዳደሩ ገልጿል። ከተማ አስተዳደሩ በዚህ ድርጊት ላይ ተሳትፈዋል የተባሉ ግለሰቦችን በህግ ጥላ ስር አውሎ የምርመራ ስራውን አጠናክሮ ቀጥሏል። ከተማ አስተዳደሩም የተፈጠረውን ክስተት በጥብቅ ማውገዙን የተሰማው ወንዶ ገነት የንግድ እንቅስቃሴ በስፋት የሚካሄድባት በመሆኑ ክስተቱ በኋላ ላይ በደቂቃዎች ውስጥ ወደ ወትሮ ሰላምና የተረጋጋ እንቅስቃሴ ተመልሷል። መስተዳደሩ በቀጣዩ የዚህን ጉዳይ መነሻ በመመርመር ማጣራትና እርምጃ እንደሚወስድና ጥብቅ ክትትል እንደሚያደርግ አስታውቋል። በቪዲዮው የምታዋቸው የጉጂ አባገዳዎች ናቸውና አባገዳዎቹ እንደምታዋቸው ከተማ ውስጥ ሱሪ ለብሰው የሚንቀሳቀሱ ሴቶችን ሱሪያቸውን እየገተቱ እምሙ ሁሉ ለመመልከት ጥረት ሲያደርጉ ታያላችሁ። በጣም አሳፋሪ በሆነ መልኩ በኢትዮጵያ ምድር ላይ ህግ እየጠፋ በመምጣቱ የተነሳ መንግስት በመጥፋቱ የተነሳ ራሳቸውን በመንግስትነት ቦታ ላይ የሾሙ እና የራሳቸውን ህግጋት ያወጡ አባገዳዎች ከተማ ላይ ሱሪ ለብሰው የሚሄዱ እናቶችን እህቶችን በመታው መልኩ ሱሪያቸውን ለማስወለቅ ጥረት ሲያደርጉ ታያላችሁ። እነዚህ አባገዳ ተብለው ለመጠራት ሽማግሌ ተብለው ለመጠራት የማይበቁ ውርጋጦች በኢትዮጵያ ምድር ላይ ስንት ወንጀል በተስፋፋበት ሁኔታ እህቶቻችን ሱሪ ለብሰው መሄድን ካልክለው በመታው መልኩ ጎዳና ላይ በሴቶች ላይ የመብት ጥሰት ሲፈጽሙ ታያላችሁ፣ ወንጀል ሲሰሩ ታያላችሁ። ይሄ ጉዳይ ደግሞ ሊመጣ የቻለው ኢትዮጵያ መንግስት አልባ ሀገር በመሆኗ የተነሳ ነው። ባለፉም የት ነው ወንዶ ገነት አካባቢ እንደዚሁ አይነት ነገር ተከስቶ ነበረ። ሴቶች ሱሪ መልበስ የለባቸውም የሚል ህግ ያረቀቁ ሽማግሌዎች በየአስፓልቱ እየዞሩ ሴቶችን ሐራስ ሲያደርጉ ነበር። አሁንም ጉጂ ላይ አባገዳ የሚል ስያሜ የተሰጣቸው ውርጋጦች በመታው መልኩ ሱሪ የለበሱ እናቶችን እህቶችን ሱሪያቸውን ለማስወለቅ ጥረት ሲያደርጉ በመታው መልኩ ጉንተላ ሲያካሂዱ ታያላችሁ። እና እንደዚህ አይነት ነገር ሲከሰት
መንግስት እንደሌለን ተረድተን በተባበረ ድምጽ ልናወግዘው ይገባል። የማንም ውርጋት ራሱን አባ ምንትስ ምናምን እያለ የሚጠራ እና በሸበቱ የተደበቀ ውርጋት በዚህ ደረጃ ሴቶችን ሲዳፈር እዚህ ጋር ከላይ ማስቀምጥላችሁ ፎቶ ላይ ያሉ ሴቶች ገለው ሰርቀው ደግሞ አጥፍተው አይደለም በአደባባይ ልብሳቸው እየወለቀ ያለው ሴቶች በመሆናቸውና ሱሪ በመልበሳቸው ብቻ ነው። የሀገር ደግሞ እንደ ገነት ይባላል። ከሐዋሳ የ30 ደግሞ የ40 ደቂቃ መንገድ ነው። 20 ምናምን ኪሎ ሜትር የምትገኝ ከተማ ናት። ያን ገጠር የምትባለች ይህ እንዲሆን የፈቀዱት ደግሞ የሀገር ሽማግሌዎች ናቸው። የሀገር ሽማግሌዎች ወጥተው ሴት ሱሪ መልበስ የለባትም ለምን እንደሆነ ምክንያቱ አይገባኝም። ግን የትኛውም ምክንያት በቂ ሊሆን አይችልም። ማንም ሰው የፈለገውን ለብሶ የመውጣት መብት አለው። እንግዲህ ዛሬ ሁለተኛ ቀናቸው ነው። ማንም ሰው ወጥቶ ይሄ ልክ አይደለም እንደዚህ አታርጉ ያለ ሰው የለም። ትላንትና ነው የጀመሩት። ማለትም መስከረም 20 ዛሬ 21 ነው። ትላንትናም ሲያደርጉ ነበር፣ ዛሬም እንደዛው እየደገሙ ነው። እንግዲህ ተወልደን ባደግንበት ሀገር በሰላም ወጥቶ መግባት እየቻለን አይደለም እና የሚመለከተው አካል ወጥቶ ለዚህ ነገር መፍትሄ ቢያበጅለት። አንድ ሀገር በሽማግሌ ስርዓት አይደለም ማለት የምንተዳደረው። ስለዚህ መፍትሄ ብትሰጡን ተሳቀቅን እኮ። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። ታዋቂው ደራሲና የስነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጨው ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋ አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፈው እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል። አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰቡ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት የጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰባዊ ሴቶች ላይ የሚያሾፉና ያልተማረውን ማህበረሰብ ስነልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ ያለ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ እወዳችኋለሁ፣ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ እፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ ብዬ ያሰብኩትና
እኔ ለምንድነው መሰቃየው? ለምንድነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድነው ምፈራው? ለምንድነው ማፍረው? ለምንድነው ምደበቀው? ለምንድነው ወደ ምፈልግበት ደረጃ በቃ ቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን እወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌ መስማማት በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው። which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ ቢተርቡኝስ አትችልም ቢሉኝስ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ቢያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበር። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። ባይ ዘ ወይ ኦኬ፣ የሚፈሩት ተረባን ነው። ኦኬ፣ እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘቡ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ዩሊንታ ነው። ዩሊንታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ እኔ በራሴ አልተማመንም ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። በቃ ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድነው ህዝቡን ደድብ የምትለው? ደድቦ ይዝ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረከሙ ወደ ማንፈልገው ህይወት የሚመሩን፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል። ኖ ቆንጆ ነኝ። አይናፋር ነኝ ይላል። ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይላል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም። ከማንም ከኔ አይበልጥም። እኔ ደግሞ ከማንም ሰው አልበልጥም። ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት
እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ፣ የሰው አእምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? it's because እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። you know and በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት ያያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ እስኪ ቪዲዮ ልቀቁ ጋይስ በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ ወይስ እኔ ብቻዬን ተሳስቻለሁ እንዴ ገባችሁ አብረን እስኪ እናስተምርና እናሳይ ስፔሻሊ የተማራችሁ ሰዎች ዶክተር የሆናችሁ ሳይንቲስቶች ትልቅ ደረጃ ያላችሁ ማለት ነው እውነቴን ነው የምላችሁ በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ እማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉ በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቁም አለኝ የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ ትክክል ካልሆነ ማለት ነው ገባችሁ አይደለ ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ ይፈልጋለሁ ጋይስ እናስረዳ እንዴት እየተቀየርን እንደሆነ እንዴት ወጣቱ እየተቀየረ እንደሆነ የበለጠ ነገር እየተፈጠረ ነው ያለው ፍቅር ነው እየተፈጠረ ያለው እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም እኔ ፍቅር ነው የምፈልገው ዳስት እኔ በጣም ሰላም ወድ ሰው ነኝ በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር ያዘኝ ከተፈጥሮ ጋር ፍቅር ይዞኛል ከእግዚአብሔር ጋር ፍቅር ይዞኛል እግዚአብሔር ከዛ ውጪ ምንም የለኝም እኔ ምንም ያስኩት ሐሳብም የለም ገባችሁ አይደል ሰላምን ነው የምፈልገው እውነቴን ነው የምላችሁ እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው በቃ እኔ ፍቅር ለፍቅር እንድትቆሙ ለኮንፊደንሳችሁ እንድትቆሙ ክሪኤቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ ከዚህ ውጪ ምንም የለም ገባችሁ እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው ሐሳባችሁ ስጡበት ወዳችኋለሁ ቴንክ ዩ አይ ድድብ ብያለሁ አልሰማም እኮ አይደለም ያለው እንዳትሰማ እንዳታደርግ ድድብ እኮ ነው ድድብ ለበረከቴ ድድብ ለምናምን ድድብ ምናምን ነው ያለው ያ ማለት አልሰማም ነው በቃ ደደብ ነኝ ብትመክረኝ አልሰማህም ወደ ኋላ የሚጎትተኝ ነገር ብትነግረኝ አልሰማህም እኔ አላማዬ ጋር ነው ታርጌቴ ሰው ወደ ኋላ አልቀርም ይሄን ለምን መረዳት አልቻልክም አልገባኝም ለምን ዝም ብሎ ቃላት መስንጠቅ ምን ይጠቅማል ኮንቴክስት አውድ ማተርስ የተናገረበት አውድ የግድ ይሄ ልጅ እንደዚህ ለመናገር አንደኛ መውጣት አይጠበቅበትም 39ኛ አይደለም 59ኛም ቢወጣ ፕሩቭ አረገልህ እኮ በህይወቱ ትምህርት ብቻ እንዳልሆነ ፕሩቭ አረገልህ ትምህርት ብቻ አይደለም እና ደግሞ we see it እኮ in life የእውነተኛው ህይወት ውስጥ ስናይ ብዙ ፕሮፌሰሮች ብዙ ዶክተሮች ብዙ ኮንትሪቢዩት እያደረጉ ያሉ ሰዎች ህይወታቸው ሚዘረብል ነው አሁን ይሄ ልጅ ነው እያመለጠ ያለው ሚዘረብል ላይፍ አልፈልግም ነው መቸገር አልፈልግም ነው ፔሪድ ስለዚህ ሲቹዌሽኑ ሁኔታው የሚፈልገው ብዙ መመራመር ምናምን አይደለም ለምን የምትመራመር ከሆነ አክት አታረግም ነው እኔ የገባኝ ኮንቴክስቱ እሱ ነው ወደ ድርጊት አትገባም ነው ከተመራመርክ አሁን ለምሳሌ የራሱን ኮንፌስ ያደርጋል ልጁ አንድ የወደድኩለት እንትኑ ንጹህ ነው ማይንዱና በጣም ብዙ እኮ ተናዘዘለ እኔ በተስፋ በቆረጥኩበት ጊዜ እንደዚህ ነበር ማስቀተኝነት ይሰማኝ ነበር ሰው ሁሉ ማይወደኝ ይመስለኝ ነበር ኢቭን ሰው ላለማግኘት እኮ የማታ ስራ ይሰራ ነበር ምናምን ከሰው ላለመገናኘት በዛ ልክ ከሰው ራሱን አግልሎ ምናምን በጣም ዝቅተኝነት ስሜት ይሰማው የነበረ ልጅ ነው ከዛ ውስጥ አሸንፋለሁ ሲልም ያንን ማንነቱን ነው
ሁልጊዜም ታርጌት የሚያደርገው ከሌሎች ጋር እየተወዳደርኩ አይደለም ነው። ይሄ እኮ ባይ ዘ ወይ ሞቲቬሽናል ስፒከርስ የምትላቸው በጣም ትልልቅ የውጪ ሰባኪያንና ጸሐፊያን የሚያወሩት ኮንሰፕት ነው። አንብቦ ሊሆን ይችላል፣ አላነበበ ሊሆን ይችላል። ይዝማተር ሐሳቡ ግን በጣም ትልቅ ሐሳብ ነው። ከራሴ ጋር ነው ወዳደረው። በጣም ትልቅ ሐሳብ ብዙ ሞቲቬሽናል መጽሐፎች ላይ ያለ ትምህርት ነው። ስላላነጀበብህ ነው እንትና እንዳለው ምናምን ስላላለ ነው። ኦልሬዲ እኮ ሐሳቡ ትልቅ ሐሳብ ነው። ሌሎች ትልልቅ ሰዎች እና ደግሞ እያወራ ብቻ ሳይሆን ይሄ ልጅ እያደረገም ነው። ሄዴት በአመት ባልሞላ ጊዜ ውስጥ ብዙ ነገር ነው የቀየረው ራሱ ላይ ራሱ። ይሄ ሁሉ ፌም እኮ የመጣው በጣም የመጣው አንድ ፖድካስት ላይ ቀርቦ ሀያቱን ስላወራ ገብቷል። ስትራቴጂ ኃጢአቱን አራገብከው ምናምን ተጋነነ ከኮንቴክስት ወጥቶ ያው አይደል እሱ ልጁ የተናገረው እንደ ኮንፌሽን ነው። የነበረበትን ችግር ተናግሮ ለሌሎች ትምህርት እንዲሆን ነው የተናገረው። ራሱን ቀይሮ በጣም the most famous ሆኖ and influencer እነዛ ነገሮች እንዳይነሱ ማድረግ ይችላል። ይሄ እኮ አቅም ነው። ከዚህ ነው መማር ያለብህ። ሰው ከዛ ዝቅ ተደርጎ ከሚታሰብበት ደረጃ ወጥቶ ህይወቱን ቀይሮ ኢንፍሉዌንስ እስከማድረግ ብዙ ወጣቶችን ኢንፍሉዌንስ እያደረገ ወጣት ብቻ በጣም ትልልቅ ሰዎችን ኢንፍሉዌንስ እያደረገ እኔ አሁን እኮ የሚምታታብኝ ነገር ምን መሰለህ? እነዚህ ነገሮችን ሳይል እዚህ ደረጃ መድረስ አይችልም ነበር ወይ? No, that's his way. እኔ አይደለም አንተ አይደለም እሱ የሱ መንገድ ነው። በቃ አንድ ነገር ለማድረግ ብዙ መንገዶች አሉ። ይሄ የመካሪ አስተሳሰብ ነው። መካሪዎች ብዙ ጊዜ በዚህ ሂድ በዛ ትሂድ ይሉሃል። እሱን ነው አትስማ ያለው ሰግጥ ያለው እኮ እሱን ነው። ለዛ ነው የተሳካለት። ይሄ አሁን የምትለው ምክር ምናምን ሰምቶ ቢሆን አይመጣም ነበር እዚህ ጋር ገብቷል። ምን ይለኛል ሰለሞን እንዴት ያየኛል ምናምን ብሎ ቢሆን ኖሮ እዚህ ጋር አይደርስም። እሱን እኮ ነው ቻሌንጅ ያደረገው። እሱ ሐሳብ አይሰራ ማለት ነው። ግን እሱ ይኸውልህ ምን ይሉኛልና ቤተሰብ በኔ ጉዳይ ላይ አፈረብኝ። በአጭር ጊዜ የትልቅ ደረጃ ደርሼ ይሄንን የተሰማሽን ውፍረት ሁሉ ወደ ትልቅ ድልና ሌላውን ሳስከትል ታያለሽ ብዬ እናቴን ነው ወደዚህ የመጣሁት እኮ አለ እኮ። በቃ ይሄ ምን ይሉኛል እኮ ሐሳብ አለበት እኮ። ነው አትስማ እሱ አይደለም ያለው ታትበል ነው አንተ ከምትናገረው። እኔ አሁን እሱን አልሰማሁትም ስላለ ማመነኝና ብሏል እኮ አምኜ አንተ ከምትናገረው ከ3 4 ቀን በፊት ስላለ አንተ ከምትናገረው እናትየው ናቸው ምን ይሉኝ አለባቸው። ስለዚህ እሳቸውን አስተሳሰባቸውን ሪቨርስ ለማድረግ ነው የሰራው። እሱማ በቃ ኦልሬዲ ምን ይሉኝ ግድ የለውም። አሁን ብዙ አንድ ሰው ላይ በጣም አተኮረን ሐሳቡ ብናወራ ነው ደስ የሚለኝ። ዞሮ ግን ሰገጥ ፈምስ the very concept ማንንም አትስማ ነው። በቃ ኢቭን በድሮ ቋንቋ እንኳን ብንሄድ ሰገጤ ብትባልም don't care about it እያለ ነው። ገብቷል። ሰገጤ ቢሉህም በቃ ዝም በላቸውና መንገድን ቀጥል ነው ያለው። ሄዴት ሶ ምንድነው ስተቱ እዚህ ጋር አልገባኝም። አርቡ አሳይቷል። እቺ ይኸውልህ ቆንጆ ነሽ ስትባይ ማለት ነው። ኧረ እኔ እኮ ያን ያህል እኮ ዛሬ እኮ አላማረብኝ። ዝም በይ ተቀበይ ኮምፕሊመንቱን። አዎ እስኪ ጨምረኝ ትንሽ ኮምፕሊመንት። እናንተ አሁን ስታደንቁኝ ኮምፕሊመንት ስታደርጉኝ ቴንክ ዩ ብዬ ነው እንዴ ማፍራው? ብዬ ነው እንዴ ማርፈው? ኖ I'm going to say give me more። የበለጠ እስኪ ኮምፕሊመንት more። ቆንጆ ነህ ቴንክ ዩ። አለባበሴስ እንዴት አያችሁ? ወደዳችሁ? yeah I know በጣም ያምራል። ቆንጆ ነህ ትባላለህ ወይ? ቴንክ ዩ። አይ ዛሬ እኮ እንደውም shut the fuck up and take the compliment። የራስ አወዳዳቂ ማንነትህ የራስ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ